كذا كسيت على كذا تميل في كريستيان تسمع ما جانا هذا هذا ما كنت كفين صراحة كلام كنت كفين تملك كان سهل كفين توقعك نقالي لك وذا لك يسجل كل كان يكون سهل وذا لك وجاء ولو بس لك استعملك أنت نقول تسكن كل ذا هنا استنجد لك لكن أعرف بس لك إذا أنت صوت كذا مملكتين بسلام بساترة እስካሁን ያቆየን አምላክ በሰላም ያውለን የተሰበሰብንበት የምንማርበትን የምንመከርበትን ስለ ሀገር ስለ ወገን የፍቅር ስሜታችን የምንገልጽበትን መጽሐፍ ለመረቅ የተሰበሰብነው መጽሐፉ የሚያስተምረን የሚመክረን ይዘክረን ያድርግልን በሰላም ማዕዳችንን ይባርክልን አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽ ድንግል ነሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ የተባረከ ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለሚል ኃጢአታችንን ለዘላለሙ አሜን ንስሐን የሚቀበል ኃጢአትን የሚያስተሰርይ በደልን የሚደመስስ ይቅር አምላክ እናት ኃጢአታችን ይቅር ይለን ዘንድ ከኃጢአት ማሰሪያ ይፍታ ሰላም እግዚአብሔር ይስጥልን አባታችን። ይሄ ዛሬ የተሰባሰብንበት የማቲያስ ጉርሻና ቅምሻ የተባለ መጽሐፍ እንግዲህ ሁላችሁም እንደምታውቁት ሁለተኛ መጽሐፉ ነው ለማቲዬ። ከዚህ በፊትም አንድ የግጥም መድብል እንዲሁም እና ሌሎች ስራዎችን አቅርቦልን እንዲሁ ተሰባስበን ነበረ። አሁን በድጋሚ ደግሞ ይሄንን መጽሐፍ ይዞልን መጥቷል። እንደምታውቁት ኢትዮጵያ ባለፈው ወር ተመርቆ ነበር። እዚህ ስዊድን ደግሞ ከኛ ጋር ሰብሰብ ብሎ ደስታውን እየተካፈልነው ነው ያለነው። ስለመጣችሁ ማቲዬ በማቲዬ ስም በድጋሚ አመሰግናለሁ። ማቲ እንግዲህ በልጅነት ጊዜ ጀምሮ የተለያዩ የማስ ሚዲያ ተቋማትና ጋዜጦች ላይ በመጻፍ የራሱ አምድ ኖሮት በተለይ ከምርጫ 97 በኋላ እዚህ ስዊድን ከመጣ በኋላ አይሺ ብሬ የሚለውን ግጥሙን ሁላችንም እናስታውሰዋለን ብዬ አስባለሁ። ሌሎችም የተለያዩ ከሬዲዮ ስራዎች በኋላ እንደ ኢትዮጵያ ዛሬ ጋዜጣ ላይ በቋሚነት ጽሁፎችን ይጽፍ ነበረ። የሮብ ግጥም የሚል ደግሞ በተከታታይ የሚያቀርባቸው ግጥሞችም አሉ። አቶ ተሰማ ባኮትን ወደ መድረክ ጨብጨባ አቶ ማቲያስ እንኳን ደስ ያለህ። ወይዘሮ አንዳም እንኳን ደስ ያለሽ። እኔና ማቲያስ ከተዋወቅን 13 ዓመታት አስቆጠርን። አቶ ማቲያስ ካንተ ጋር ከተዋወቅን 13 ዓመታትን አስቆጠርን። ስንተዋወቅ የመተፋፈር ያህል ነበር፣ መሽኮርማምም ነበረበት። ስራ ቦታ ላይ አልነበረም። ስራ ቦታ ላይ ስለነበረም ፈጥነን ተለማመድን። ሀፍረትም ከላያችን ላይ ብን ብለው ጠፉ። መልካሙ ትውስታችን ተጨምሮበት የአንዲት ሀገር ልጅነታችን ግንኙነታችንን አጠነከረው። ቀስ በቀስም ስለምንወዳቸው ነገሮች ማውራት ጀመር። ስናወጋም የመጻፍና የማንበብ ፍቅር እንዳለን ከሁለታችን ዘንድ ተገነዘብ። ፈረሱም ሜዳውም ይሄው እና ነው በሚለው ዘይቤ ይበልጥ ተቀራረብን። መጽሐፍትን ተዋዋስን። ከንባብ በኋላም ግምገማና አስተያየት ውስጥ ገባ። የግሉ ጽሁፎቻችን እይልኝ ልይልህ መባባልን ጀመር። እርማትና አስተያየቶችን በጸጋ ተለዋወጥ። አንዳችን ለሌላችን ምርኩዝና መቅረዝ ሆነ።
የስልክ ግንኙነታችን ቀን በቀን ሆኑ። አንዳችን ለእረፍት ራቅ ወዳለ ቦታ ካልሄድን በቀር በድምፅ ሳንሰማማ የዋልንባቸው ቀኖች በጣም ውሱን ናቸው። እኔ ስለ ማቲያስ ማንነት ሰብዕና ያወቅኩትን ያህል እሱም አንቦኛል ብዬ እገምታለሁ። ወዳጅነታችንና ጓደኝነታችን ፍጹም በሆነ ልብና የህሊና ፍርድ ምስክርነት የተመረኮዘ ነው። የዋህ ደግ፣ የተረጋጋ መንፈስን የተላበሰና ብልህ ጓደኛ በማግኘት ደስታ ወሰን የለውም። ከማቲያስ ጋር ስንተዋወቅ ባለድምድም ጎፈሬ ኮበሌ ነበር። ሽበት ብዙም አልደፈረውም። ከጥቂት ዓመታት በኋላ ስለ ሽበት ማውራት ሲጀምር አግራሞትን አጭሮብኛል። እድሜው ስንት ቢሆን ነው የኔ ሽበት የሚል መጽሐፍ ሊያሳትም ያሰበው ብዬ ራሴን ጠየቅኩት። ከፊት ለፊት የአራት መሪዎችን ፎቶ ለጥፎ ባርሞ ያያቸዋል። ወደ ራሱ ቀና ብዬ ሳየው ገብስማ ነሮ መሰለኝ። መጀመሪያ እንዴ ወንድም ጸጉር ቀለም ይቀባል እንዴ ልዳዳኝ። ለካስ የሱ ሽበት ሌላ ኑሯል። የሱን እድሜ ከልጅነት እስከ ጉልምስና እየተፈራረቁ ያባከኑበትና የጸጉሩን ውበትና ወዝ ያጎሳቆሉበትን መሪዎች ጊዜ መቁጠሩ ኑሯል። ለካስ እሱስ ጸጉር ስላለው የኔ ሽበት ብሎ መጻፍ ቻለ። ጸጉር የሌላቸው መላጦች ልበላቸው ወይስ ምን ልበላቸው? ምን ቢስ ነው ብዬ አሰብኩ። ስለ መጽሐፉ ውስጣዊ ይዘት ሁላችሁም ስላነበባችሁት ልለፈውና ስለ አንድ አሁን ድረስ የነነቀኝ ርዕስ አልሞተም አትበሉኝ በማለት ስለገለጸው የኔ ሽበት መጽሐፍ ላይ አንድ ልበል። በሀገራችን የተለመደው ስሙ በጋዜጣ፣ በመጽሔት፣ በመጽሐፍ፣ በቅኔ መወድስ፣ በፉከራ፣ በአዝማሪ ግጥሞች የሚወደሰው ሰው በስልጣኑ፣ በሀብቱ፣ በጦር ጀብዱ ወይም በልዩ ችሎታና በችሎታው ሲታወቅ ነው። ተራውና ደጉ ሕዝብ ዘንድ የማይታወቀው እንኳንስ ሞቶ በቁሙም አስታዋሽ የለውም። ማቲያስ ግን ባልተለመደ መልኩ የብሔራዊ ሙዚየም ወይም ወመዘክር ሰራተኛ ሳይሆን የጋዜጠኝነት ሙያ ሳይኖረው የማዘጋጃ ቤት ሰራተኛ አለመሆኑ እየታወቀ የህዝብ ቆጠራ ቢሮ ኃላፊ አለመሆኑ ግልጽ ሆኖ ሳለ ሁሉንም የሚያውቃቸውን በጎ አድራጊዎች፣ መልካም ሰሪዎችና ተራ እጅግ ብዙ የደከመው ያሬድ ክንፉን ወደ መድረክ ጋብዛለሁ። የመጽሐፉን ዳሰሳ ያደርግልናል ማለት ነው። ያሬድ ክንፉን ወደ መድረክ። አመሰግናለሁ። ያሬድ ክንፉ እንደምን አረፈዳችሁ። የገጣሚና ደራሲ ማቲያስ ከተማ ጉርሻና ቅምሻ ሁለተኛ መጽሐፉ ነው። የመጀመሪያው መጽሐፍ 2018 ኤያ የታተመው የኔ ሽበት የተሰኘው የግጥም መጽሐፍ ነው። ሁሉም አቶ ማቲያስ እያልኩ ስለምጠራው ዛሬም እንደሱ ነው ማለት። ከሁለቱ መጽሐፍት መመሳሰል ቢጀምር የኔ ሽበት 51 ግጥሞች ሲኖሩት ጉርሻና ቅምሻም 51 የተለያዩ ወጎች ይዟል። ቁጥር 1 ላይ የሰፈረው የስብስቴ ትዝታ ነውና ሀገር ውስጥ በተለይ በመንግስትና ሕዝብ ትምህርት ቤቶች ውስጥ ተምሮ ያለፈ የነበረውን ሕይወት ያስታውሳል። ለመምህራን ይሰጣቸው የነበረውን ቅጽል ስም ጨምሮ የአንዳንዶቹ ባህሪና ከተማሪዎች ጋር የነበራቸው አቀራረብ ይዳስስበታል። በዚህ ወግ ውስጥ በተለይ በዚህ ወግ ውስጥ የተነሳው መምህር በላይነህ ገብረ ማርያም በኢትዮጵያ የፖለቲካ ታሪክ ውስጥ ስሙ ተጠቃሽ ነው። አንዳንዶች በአብዮቱ ዘመን የመጀመሪያዋን የኢህአፓን ጥይት የተኮሰው መምህር በላይነህ እንደሆነ ይናገራሉ። ምን ያህል እውነት እንደሆነ አላውቅም፣ ግን ተብሏል። አራተኛ ላይ የምትነሳው አንዳንዶቹን ነው ጠቀስ ማድረግላችሁ እና አራተኛ ላይ የሚነሳው የደብሪቱ ወተት ነው። የደብሪቱ ወተት ውስጥ ሰፈሩና የሰው አኗኗር የተገለጸበት መንገድ እጅግ ውብ ነው። ቤተ ዘመዳሞቹ እርስ በርሳቸው የሚቀላለዱበት መንገድ አስቂኝ ነው።
በዚህ መጽሐፍ ውስጥ አቶ ማቲያስ ለታሪክ አስተዋጽኦ አድርጓል ብዬ አምናለሁ። በመጽሐፉ የተለያዩ ወጎች ውስጥ የተጠቀሱት እዚህኛው ላይ ብቻ ሳይሆን ሌሎቹም ላይ በተለይ የሀገር ቤቶቹ ላይ የተጠቀሱት በዚህ መጽሐፍ ውስጥ የተጠቀሱትና በምናባችን እየሳለን የምናነባቸው ሰፈሮች ለታሪክ ተመዝግበው እንዲቀመጡ አድርጓቸዋል። እነዚህ መንደሮች በዚህ ዘመን ድራሻቸው እየጠፉ ናቸውና ሴፕቴምበር ላይ አቶ ማቲያስ ይህን መጽሐፍ ኢትዮጵያ ሊያስመርቅ የሄደ ጊዜ አንዳቸውንም መንደሮች እንዳላገኛቸው እገምታለሁ። ስድስተኛ ላይ የዘበዋ ፍርድ ነው ርዕሱ። በዚህ ወግ ውስጥ በሀገራችን ያለውን የህፃናት መደፈርና ተመሳሳይ ነገሮችን በደንብ አሳይቶበታል። 24ኛ ላይ አስፋው ቅንጬ ነው። ከዚህ መጽሐፍ ውስጥ ረዥሙና 44 ገጾች ያሉት አስፋው ቅንጬ የተሰኘው ወግ ነው። እጅግ በጣም ውብ ድርሰት ነው። የታሪክ አወቃቀሩና ገጸ ባህሪያቱ የተሳሉበት መንገድ ታሪኩን እስከ መጨረሻው አጓጊ አድርጎት እንድንጨርስ ያደርገናል። በእኔ በኩል ፊልም ሊወጣው የሚችል ድርሰት እንደሆነ አምናለሁ። እናንተም ስታነቡት እሱን ተመሰክራላችሁ ብዬ አምናለሁ። በዚህ መጽሐፍ ውስጥ ከሀገር ቤቶቹ ወጎች በተጨማሪ ስደትን እጅግ በጣም ዳሶበታል። አቶ ማቲያስ ስለ ስደት በዚህ መጽሐፍ ውስጥ በርካታ ወጎችን አካፍሎናል። ከእህት ወንድም፣ የአጎት ልጅ፣ የአክስት ልጅ ጀምሮ በስደት የሚያጋጥሙንን በድርሰት ተሰጥቶናል። በአቶ ማቲያስ ስታነቡ ወይ የራሳችሁን አለያ የምታውቁትን ሰው ተመሳሳይ ታሪክ እንደምታገኙ እርግጠኛ ነኝ። ከነዚህ ውስጥ አንዱ 43ኛ ላይ የሰፈረው የሰለሞን አጭሬ የሚለው ጽሑፍ ነው። ሰለሞን አጭሬን ብዙዎቻችሁ ታውቁታላችሁ። እዚህ ብቻ ሳይሆን አገር ቤትም ፌመስ ነው። እጅግ በጣም ታዋቂ ነው። አውሮፓ ውስጥም እንደዛ፣ አሜሪካንም ጭምር። ስለ ሰለሞን የተሳሳተ መረጃ ያላችሁ ሰዎች ካላችሁ እነሆ አቶ ማቲያስ ራሱ የታሪኩን ባለቤት አናዞልናልና አንብቡት። አሁን ቀጥሎ የማቀርብላችሁ እንግዳ በጣም ታዋቂ ነው። በድርሰት አጻጻፍ በሚል መጽሐፉ እንዲሁም ሁለት የወግ መጽሐፍቶች ስፌንስካ ደግሞ ለአማርኛ ሰዋሰውም ለአዲስ ለመጡ ማስተማሪያም የጻፈ ነው። ጎበዝ ደራሲ ነው። የዚህን መጽሐፍ ቅኝት ያቀርብልናል። ሰለሞን አለፈው ምን ላስተዋውቅ ስል ግን እመቤት የምናገረዋለሁ ብላለች። እንደ ቀልድ ሰለሞንን እንዲያስተዋውቀው ስላልፈለኩ ነውና በህይወት አጋጣሚ እኔ እንግዲህ ወደዚህ ሀገር የመጣሁት 2010 ዓመተ ምህረት ነውና ሁላችንም እንደምናልፈው አይቲን ከቱምባ ከኤስኤፊ ትምህርት ቤት ይመስለኛል ባስ ውስጥ ቁጭ ብዬ አጋጣሚ ሰለሞንን አገኘዋለሁ። ያንን ጊዜ ታስታውስ እንደው አላቅምና ምን እንዳወራሁት አላቅም። የነበረውን ነገር ስራ ጀመርሽ ወይ ትምህርት ጀመርሽ ወይ እሱን አወራሁት። ከልጆች ጋር ብቻ መሆኑን ነገርኩት። ቆይ ነው እንሂድ ብሎ ሊድል ይዞኝ ገባ። 2 ፔስታል ሙሉ የፔስታ አስቤዛ ገዝቶልኝ በሬ ድረስ ተሸክሞ ወስዶ ቻው በቃ ብሎኝ ሄደ። ስልክም ሳንለዋወጥ ገዝቶልኝ ማለት ነውና ከዛ እኔም ስልኩም የለኝም። በሆነ አጋጣሚ እንደገና ትምህርት ቤት የልጆቼ የአማርኛ መምህር ሆኖ እንደገና ድጋሚ ተገናኘውና ይሄን አጋጣሚ ጠብቅ ነበር ለማመስገን። እባካችሁ ሰለሞንን አመስግኑ። ይህን ያህል እንኳን ምስጋና አይገባኝም። ትንሽ ነገር ነው ያደረኩት። ጤና ይስጥልኝ። የስነ ጽሁፍ ሰው ስለሆንኩ እንግዲህ እኔም ትንሽ ልበል ብዬ ነው። በአሃዱ ብሎ በየኔ ሽበት ክሌቱ በጉርሻና ቅምሻ ሰለስቱ ብሏል። 3 ቁጥር ጎደሎ አይደለም፣ ሙሉ ነው። በ3 ቁጥር ውስጥ ኮምፕሊትነስ አለ። ምሉ ቁጥር ነው። አብ ወልድ ወመንፈስ ቅዱስ እንዲሉ ጉልቻም 3 ነው።
መጽሐፉን ማንበብ እንደጀመርኩኝ አብሴቱ እርሾው እንደው ማገዶው እንደዚህ ቢሆን የሚል ነገር ጀመርኩና እየሰፋብኝ ሲሄድ አሰብኳችሁ። ታዳሚውን ኦዲየንሱን ሳስብ ጠሪ አክባሪ ነው ብላችሁ ልትጎርሱ ልትቀምሱ ስለመጣችሁ እኔ ስለ ወግ የወግ መጽሐፍ ነው አወጋለሁ ማለት ነው። አቀራረቡን ቀይሬዋለሁ። ወደፊት ምናልባት እኛ ጋጋሪዎቹ አንድ ላይ ስንገናኝ በዚያ መልክ ሌላ ነገር ላቀርብ እችላለሁ። ስለዚህ የዛሬው አቀራረቤ ለእናንተ የሚሆን ነው። እንጀምር። ይሄ የደመና ግላጭ ወጎች። ምናልባት አንዳንድ ሰው ስለ ደመና ግላጭ ነው እንደሚወራ ብሎ ሊጠይቅ ይችላል። ምክንያቱም ከበሩ ላይ ስላለ ማለት ነው። ውስጥ የለም። ደራሲ ጻፍ ጻፍ የሚል ስሜት ሲመጣበት ነፃ ሲሆን አእምሮ ማለት ነው የሚጽፈው፣ አለበለዚያ ዝግ ነው። ስለዚህ ምናልባት በስደት ዓለም በነበረበት ጊዜ ሁላችንም በዛ መልክ ነው ያለፍነው። መጻፍ አይቻልም። ያ ነገር ሲገለጥ የተወለዱ ናቸው ወይም የተጻፉ ናቸው። ምናልባት ጥንስስ ሊኖር ይችላል፣ ግን አብዛኞቹ ከዚያ በኋላ ጥሩ ቀን ሲመጣ ማለት ነው። አዲስ አበባ ሲመረቅ መጽሐፉ የደመና ግላጭ ወጎች መስከረም ላይ ክረምት አልፎ ማለት ነው በአበባ ነው የተመረቀው። ዛሬ እንግዲህ እዚህ ስቶክሆልም ጨለምለም ብሏል። ለማንኛውም የደመና ግላጭ ወጎች ናቸው። ከመጥፎ ጊዜ በኋላ የተጻፉ እንደማለት ነው። ጉርሻና ቅምሻ። መጀመሪያ እኔ ርዕሱን እንዳየሁኝ የፕራዮሪቲ ጉዳይ ነው የመጣብኝ። ዋይ ቅምሻና ጉርሻ ቢሆንስ? ምክንያቱም እንቀምሳለን፣ ሲጣፍጠን እንጎርሳለን። ለምን ጉርሻና ቅምሻ ተባለ ብዬ አሰብኩ። እናትና ልጅ ነው የሚባለው። እናት ነው የሚቀድመው። መብላትና መጥገብ። ምናልባት ዘመናዊ ምሳሌ ደግሞ ከፈለጋችሁ መተኮስና መግደል። በስራ ላይ በስነ ጽሁፍ ስራ ላይ ቋንቋ ትልቅ ውበት አለው። መዋብ አለበት፣ ማማር አለበት። ለምሳሌ ሰፌድ በተራ አለላና ሰበዝ ቢሰራ በነጩ ማለት ነው ጥቅም አለው። ምናልባት ምስር መልቀሚያ ሊሆን ይችላል፣ ወይም ደግሞ በቀለም በተነከረ ቢሆን ያምራል። ግድግዳ ላይ ሊሰቀል ይችላል። ማስዋብ ያስፈልጋል፣ ውበት ያስፈልገዋል ማለት ነው። አንድ ቀለል ያለ ምሳሌ ልጥቀስላችሁ ስለ አደፍርስ። ከ18 ዓመታት በኋላ 1989 ዓ.ም ላይ ፒያሳ በ18 ብር ነው የገዛሁት። ዳኛቸው ወርቁ ነው የጻፈው። ዳኛቸው ወርቁ ከአዲስ አበባ ዩኒቨርሲቲ ለምን ተባረረ፣ ማን አባረረው እና የመሳሰሉ ሁኔታዎችን መጽሐፉን ለምን ቤቱ ዘጋበት፣ ብዙ ታሪክ አለ ያልተነገረ። በሌላ መድረክ ምናልባት ላነሳላችሁ እችላለሁ። እና በዚህ በአደፍርስ ውስጥ ወይዘሮ አሰጋሽ የሚባሉ አንድ ፊውዳል አሉ እና አንድ ደግሞ ድሃ ገበሬ ዘንጋዳ ሊበደራቸው ሄዶ አጋጣሚውን አገኘ ሁሉና ጨጉራም ሙሻለ ሲሉት በራብ ይሞት የለም። በጣም ኩሩ ነው። ለዚህ ነው ችግር የጎለሰሰ። ግን ምን ታደርግ፣ አውራ ዶሮ በየፍጉ ክምር ላይ ቆሞ ይጮሃል። ነገር ማሞድሞድ ገንዘብ አይሆንም። ይኸውልህ ለቀንዳም በሬ ቤት አትከልክለው ቀንዱ ይከለክለዋል ይባላል ይሉታል። አንገቱን አቀርቅሮ እንደው ሰኔና ሰኞ ሆኖብኝ እኮ ይላል ቸግሮት። ልክ ገባህ አሁን ብረት ካልፈላ አይላላ። ለወደፊቱ መንገድ ስንገናኝ ከፊት ለፊት የሸረር ብለህ መንገድ በትለቀለኝ ነውር የለውም ይሉታል። ከዝንጀሮ ጋሜ የአንበሳ መላጣ መሻሉ መገንዘብ አሁን ነው። በል 9 ቁና እሰጥሃለሁ 15 አድርገህ ትመልሳለህ እኔ እንኳን ይላል እና እንደዚህ ያለ ይቀጥላል። በዚህ ስራ ውስጥም እንግዲህ ምሳሌያዊ ንግግሮች ብዙም ባይሆን ተካተዋል። ለምሳሌ ምሰል አለ። የስብስቴ ትዝታ ላይ አንድ የመምህሩ አሮጌ መኪና ሲገልጽ ደራሲው የተሰበረ የመስታወት መወልወያን ከወደ ጥግ በኩል የደረቀ ቁስል መስሎ ይላል። እነዚህ አይነት አገላለጽ በጣም ጥሩ ነው። ሌላ ደግሞ ባዕድ ብረት የተቀጠለበት አለ። ጭስ መውጫው ላይ ምላሱን ያወጣ ተሳዳቢ ልጅ ይመስላል። እንደዚህ አይነት ነገር። ሰሜን አባ ነጮ የሚለው ላይ አውቶቡሱ ይላል ወደ ሰሜን ነው ታገኙታላችሁ። የስጋ ፍሪጅ ያህል ይቀዘቅዛል ይላል አውቶቡሱ ሲጓዙ ማለት ነው ስደተኞቹ። ትምህርቱን ስዊድንኛ ማለት ነው። እንደ በረዶ ይከብዳል። ይጠይቁልኝ የሚለው ላይ እናቱ ወልደሄው ይሉት ነበር ድሮ። ወልደሄው የምትይኝ ትዝ ይልሻል፣ አንቺም ተሰደሽው። እንዲህ አይነት አገላለጾች ውብ ናቸው። ማስዋብ ያስፈልጋል።
እኔ በነገራችን ላይ እኔ ከቀማሾቹ ወገን ነኝ እና ጥላ ወጊን፣ አይጥ ፍለጋን፣ ጀብራሬ ፍለጋን ብዙዎቹ ጠቅሰውታል። የማይረባ እውነት የመሳሰሉትን ለአጫጭር ልቦለድ ግብአት ሊሆኑ የሚችሉ ናቸው እነዚህ ስራዎች። በነገራችን ላይ ለምሳሌ ጥላ ወጊ በጣም ሾርት ነው። እናት ልጅ እና በጥላ ወጊ ሞቱ የሚባሉ አባት ታሪክ ነው። ትልቅ ጭብጥ ነው የተነሳው። ይሄ ለሾርት ስቶሪ መነሻ ሊሆን ይችላል። ካስፈላጊነቱ በስተጀርባ ትልቅ ጉዳይ አለ እኮ ከጀርባው። ይሄ አጉል እምነት፣ መተት፣ ባዕድ አምልኮ ምናምን የሚባል ነገር ማለት ነው። እኔ ድሮ ጅብ ነች የሚል ነገር አስታውሻለሁ። ከገጠር ወጣ ጭውቅ አለ። ገጠር ነው የወጣችው። ከተማ ኖራ ሄደች ወደ ገጠር። ስትሄድ እዛ ስተኛ ቤት ዊጓን ታወጣለች። ከዛ ደግሞ የተኳኳለችበትን ማታ ስጠልቅ የራሷ ዘመዶች እህቶቿ፣ አክስቶቿ ልጆች ምናምን አይተው ጅብ ነች አሉ። ትቀየራለች። ለማህበረሰቡ አስወሩ። እውነት ነው። አዎ ሌላ ነው። ትቀየራለች፣ እንግደላት እስከምባል ደረሰ እና ያ አጭር ልቦለድ ነው። ልክ እንደዚህ አጭር ልቦለድ ይወጣዋል። ይሄ እዚህ ላይ የተነሳው ሀሳብ ማለት ነው። እናቲቱ ለምን ሰላም ትይዋለሽ? አባቴን እኮ በጥላ ወጊ የገደለ አይደለም እንዴ? ይሄ ምክንያት አላቸው ሰላም የሚሉበት። እናቲቱ ሰውየው መነሻ አለው፣ ብዙ ሊሰፋ የሚችል ነው። አይጥ ፍለጋ የሚባለው በድመት አሳባ የባሏን ወንድም መከራ ስለምታበላ አንዲት ሴት ነው የሚወራው። አይጡን በአይጥ አሳባ ያንሳ ምነው አንተን የሚነቅል ጠፋ? እንዴት አይጥ ዞር ብሎ አይጥ አይይዝም እያለች በሽሙር ትወጋለች። እና በቤተሰባዊ ትስስር ውስጥ ያለ ጉዳይ ነው የሚነሳው። በነገራችን ላይ ናት የታመመ ትጠይቃለች። ለሁሉም ሰው መሆን በቂ ነው ለሷ። እና ማንን ልል እንደምችል ትገምቱ ይሆናል። እግዚአብሔር ያክብርልኝ። የሃዱን እናት ነው። እግዚአብሔር ያክብርልኝ። ጨርሻለሁ። ወደ በኩል እንግዲህ ይኸው ነው። ጎስ ያለ የሚያጠግብ የጥበብ ጉርሻ አለው። በአንጻሩ ቀመስ አድርገው የጣዕሙን ውጤት ለመረዳት ብዙ ማሰብንና መረዳትን የሚጠይቅ የጥበብ ስራ የያዘ ነው። በተለይም ይህንን ከእውነታ ጋር ያለ ነባራዊ ወግ ስታነቡ ደራሲው በዚህ ምርቃት ለተገኛችሁ ታዳሚዎች፣ ለሌሎቹ አንባቢያንና አንድ ያፋልጉኝ መልእክት ሰዷል። ለሁላችንም ምናልባትም ወረታ የሚከፍለን ይሆናል። ወለላይ ፒያሳ ከቅዱስ ጊዮርጊስ ቤተክርስቲያን ዝቅ ብሎ የጀግናው ሰማዕት የብፁዕ አቡነ ጴጥሮስ ሐውልት ይገኛል። በዚህ በክብር በቆመ ሐውልት ስር አንድ ጀብራሬ ሐውልቱ ስር ተደግፎ ሐውልቱ ላይ ሽንቱን ያንሸረሽራል። እውቁ ደራሲ ሎሬት ጸጋዬ ገብረመድኅን ከጥንቱ የማስታወቂያ ሚኒስቴር ቢሮ ወጥቶ ሽቅብ ወደ ፒያሳ ሲያቀና ከዚህ ጀብራሬ ጋር ይገጣጠማሉ። ሎሬት ትዕግስቱ ሁሉ ተሟጦ በእኚህ ኢትዮጵያዊ ጀግና ሐውልት ስር ቆሞ ከሚሸናው ጀብራሬ ጋር የምር ግብ ገጠመ። በዚህም አላበቃም። ጋሽ ጸጋዬ በስነ ግጥም ንዴቱንና ቁጭቱን በአደባባይ አወጣ። እናም የዘመን ተረኛው ደራሲ ማቲያስ ያን ጀብራሬ አምጡ ውለዱ ይለናል። በዚህ እንቋጨው፣ አንብቡት፣ ሀሴት ታገኙበታላችሁ። ወሎ የከሚሴ አረጋውያን እንደሚሉት ማንበብ፣ ማወቅ፣ መመርመር አላህ የሰጠን ከራማ ነው ይላሉ። እውነት አላቸው። ከልጅ ማቲያስ የወግ ድርሰት ለእኔ ህሊናዬን በቆረቆረችን ስነ ግጥም እንሰናበት። ከናከው ስለሚንቅህ አትናቀው እንዳይንቅህ፣ አትመልከት ካንተ ማነሱን፣ ማንም አያግደው ንቀቱን። እግዚአብሔር ይስጥልኝ።